የሀብት ምንጫቸው ምንድነው? ይህነኚህ ቡድን በተለይ 120 ቡድን አዲስ አበባ ላይ 120 ቡድን የመከላከያ የተለያዩ የደህንነቶችም ቅድም የዘረዘርኳቸው የአይነኬ ቡድኖች የሀብት አሴት ምንጫቸው ምንድን ነው የምለውን ትንሽ ነካ ነካ ላድርግ። እነኚህ እንግዲህ የአብይ ስርዓት ደጋፊዎች የተባለው ይሄ ዋናው የአብይ ቁንጮ ስርዓት ነው። ደጋፊም ሳይሆን የአብይ ስርዓት ነው። ይሄ አሰራሩ ነው። ይሄ የብልጽግና አሰራር ይሄ ነው። አደረጃጀት ይሄ ነው። ሌላው ዝም ብሎ ነው፣ ውሸት ነው። ይሄ ድሪቶ ቅድም ያልኩ ቢሮክራሲው ምናምን ሚኒስቴር፣ ይሄ ቢሮ ኃላፊ ምናምን አደረጃጀቶች እሱ ውሸት ነው። የመንግስት ሰራተኛ ምናምን እሱ ስርዓቱ አይደለም። የአብይ ስርዓት እንደዚህ የሚገል የሚያሰቃይ የሚዘርፍ ቡድን ነው። ይሄ የማይታይ ህቡ አደረጃጀቱ ነው የአብይ ስርዓት የምንለው። እናስ የገንዘብ ምንጫቸው የሀብት ምንጫቸው ምንድን ነው የምለውን ተወሰኑ ሊዘረዝር። አንዱ መሬት ነው። መሬት እንግዲህ ኢትዮጵያ ውስጥ አፍሪካ ውስጥ መሬት ወሳኝ ነው። የሀብት ምንጭ መሬት ነው። ዋናው የሀብት ምንጭ መሬት ነው። ጊዜ የማያልፍበት በኢህአዴግ ጊዜም በደርግ ጊዜም በብልጽግና በአብይ ጊዜም መሬት ነው። መንግስትን ከተቆጣጠርክ መሬትን ትቆጣጠራለህ። በተለይ ደግሞ ኢትዮጵያ ውስጥ መሬት የመንግስት ነው። መሬት የመንግስት ስለሆነ ሁሉንም መሬት ይወስዳል የመንግስት መዋቅር። ባለጊዜዎቹ የሆነ መሬት ከአማራቸው ይወስዳሉ፣ መንግስት ስለሆኑ መሬት ያከፋፍላል ስርዓቱ። አዲስ አበባ ውስጥ መሬት እንደ ጉድ ይቸበቸባል፣ ይወስዳሉ። ሰውን ያፈናቅላሉ፣ ከዛ መሬቱን ይወስዳሉ። አዲስ አበባ ውስጥ ብቻም ሳይሆን ሌላ አንድ ይቅርታ ሸገር የሚባለው ከተማ መሰረቱ። አዲስ አበባ ዙሪያ ሸገር የሚባለውን ሲመሰርቱ ምናልባት የኛ የማፊያው አደረጃጀቱ አዲስ አበባ ራሱ ላይበቃ ይችላል በሚል መጀመሪያ ያሰቡት ተወሰነ አዲስ አበባ ውስጥ ወደ አቃቂ፣ ወደ ቃሊቲ፣ ወደ ቦሌ ቡልቡላ፣ ወደ የካ አባዶ፣ ወደ የካ አጠቃላይ ወደዛኛው ወደ በኋላ ደግሞ አዳዲስ ክፍለ ከተማዎችን ሲጨምሩ አይበቃም በሚል የአዲስ አበባ ዙሪያ ገጠር ወረዳ የነበረውን ከተማ ነው ብሎ ሰየሙ። የገጠር መሬት ከተማ ነው ብሎ በህግ ሲጸድቅ ዋጋው በአንዴ ሰማይ ይነካል። የገጠር መሬት መግዛት ኢትዮጵያ ውስጥ አሁን መሬት አይሸጥም ምናምን ይባላል። ያው ይሸጣል፣ እሱ የታወቀ ነው። ግን ዋጋው የገጠር ከሆነ ዋጋው ርካሽ ነው። ከተማ ክልል ውስጥ ከገባ ግን በአንዴ ኤክስፖኔንሽሊ ዋጋው ይጨምራል። በአንዴ በ10 ሺህ የምትገዛው የገጠር የተወሰነ ካሬ መሬት ስኩዌር የሆነች ትንሽ ካሬ ሜትር በ20 ሺህ የምትገዛው የገጠሩን የከተማ ክልል ውስጥ ሲገባ በአንድ ጊዜ 2 ሚሊዮን ይገባል። የከተማ ውስጥ ግዛት ውስጥ ከገባ ያንን ከግምት ውስጥ አስገብተው ምንድን ነው የምናደርገው ብለው አዲስ አበባ ዙሪያ የነበሩ የገጠር
ወረዳዎችን ከተማ አደረጉ። ከተማ ነው ብሎ በጨፌ ኦሮሚያ ጸድቀው ከተማ ተባለ፣ ሸገር ተባለ፣ ሸገር ከተማ። ከዛ በኋላ ገበሬውን እያባረሩ መሬቱ መከፋፈል ጀመሩ። የሚገዛ ኃይል ደግሞ አለ። ኢትዮጵያ ውስጥ ገዢው መዓት ነው። ሰው መሬት ይፈልጋል። የመሬት ዋጋ ወደ ታች አይሄድም፣ ወደ ላይ ነው ሁልጊዜ አፍሪካ ውስጥ። ለምን? ሌላ ቢዝነስ ስለሌለ ሰው መሬት ላይ ኢንቨስት ያደርጋል፣ መሬትን ይይዛል። በዛ መሰረት የአብይ ባለጊዜዎች የስርዓቱ የሚባለው ስርዓት የአብይ ስርዓት የፋይናንሻል የሀብት ምንጭ መሬት፣ በተለይ ደግሞ አዲስ አበባና ሸገር ከተሞች ሆነ። ስለዚህ እነኚህ 120 ቡድን መዓት መሬት ወስዶ ሽጦ ፎቅ ሰርቶ አስመጪና ላኪ ሆነው ታገኙታላችሁ። መሬት ወሳኝ ነው ኢትዮጵያ ውስጥ። መሬት መንግስትን የያዘ መሬትን ይቆጣጠራል፣ መሬትን ይወስዳል፣ የፈለገ መሬት ይወስዳል። ማለት መሬት የመንግስት ስለሆነ ምንም አታደርግም፣ ይጫወቱበታል። ትልቁ ምንጭ መሬት ነው። ሁለተኛው ደግሞ ግዢ ነው። የመንግስት ግዢ የመንግስት ግዢ እንግዲህ ትልቁ ግዢ ኢትዮጵያ ውስጥ መንግስት ነው የሚገዛ። ብዙ ነገር ከመከላከያ ጀምሮ ጤና ጨምሮ ትምህርት ግዢ የሚባለው ትልልቅ ኮንስትራክሽን ግዢውን የሚፈጽመው መንግስት ነው። ስለዚህ ግዢው ማን ይወስዳል የምለው እነኚህ አይነኬ ቡድኖች የራሳቸው ኮንትራክተሮችን አደራጁ። የራሳቸውን ቢዝነስ ግሩፕ ስላደራጁ የመንግስትን ግዢ ሙሉ ሙሉ እነሱ ናቸው የሚቆጣጠሩት፣ ሙሉ በሙሉ። ለምሳሌ የመከላከያ ኮንስትራክሽን ማን ነው የሚሰራ? የብርሃኑ ጁላ ነው የሚወስደው ማለት ነው። የብርሃኑ ጁላ ኪንግደም ስር ነው የሚወድቀው። አየር ኃይልና የተለያዩ መዋቅሮች ደግሞ አሉ። እነሱ ደግሞ ለይልማና ከሱ ጋር የሚሰሩ የኦሮሚያ ውስጥ ደግሞ የሚንቀሳቀሱ በየእንትኑ ኪንግደሞች ደግሞ አሉ። ሌሎቹ 120ው ለምሳሌ ኮንስትራክሽን ካምፓኒ አላቸው። እነኚህ ኮንስትራክሽን ካምፓኒ ኦሮሚያ ውስጥ የሚሰራው ኮንስትራክሽን ቀጥታ ለ120 ኮንስትራክሽን ካምፓኒ ነው የሚሄደው። የአንድ ሰፈር ተወላጆች ናቸው ይህንን ኮንስትራክሽን የፈጠሩት። አዲስ አበባ ላይም ብዙ ኮንስትራክሽን ካምፓኒ የቲፒኤልኤፍ የነበሩ እና የህዋት ደጋፊ ወይ ደግሞ በአጠቃላይ የትግራዌይ ኮንስትራክሽን የነበረው እንደው ከህዋት ጋር የማያያዝ ግን በብሔር ትግራዌይ ስለሆኑ እነኚህ 120 ቡድን አባላት ተደራጅቶ የወሰዱት አለ አዲስ አበባ ላይ ከሌሎቹ ተወላጆች የወሰዱት ነገር አለ እና ሀብት የውጭ ንግድን በተመለከተ የሚቆጣጠሩት እነሱ ናቸው። ግዢን በተመለከተ ለምሳሌ ለመንግስት መስሪያ ቤቶች ግዢ ይፈጸማል። መኪና ለምሳሌ በየአመቱ ይገዛል። ማን ነው ያንን የሚገዛ? የባለጊዜዎቹ ኮንትራክተሮች ተደራጅተዋል። ቀጥታ ለክልል ይሰጥ ይላል አብይ ሲፈልግ። መዳበሪያ ለምሳሌ ኢትዮጵያ ውስጥ ትልቅ ቢሊየን የሚገዛ መዳበሪያ ዛሬ ማን ነው የሚያስገባ? እንግዲህ ለኢትዮጵያ ሕዝብ መዳበሪያ መንግስት ነው ገዝቶ የሚያስገባ። ማን ነው ይሄንን የሚቆጣጠረው? ባለጊዜዎች አሉ። ያንን ከ120 ከመከላከያ
የተወጣጡ አሉ። እዚህ ላይ አንዳንዴ ከሌላ ብሔርም ጣል ሊያደርጉበት ይችላሉ። አደረጃጀት ሌሎቹ እንትን አለ ይሄ የገዳይ ቡድን ውስጥ ባይገቡም ትንሽ እንዲበሉ ይደረጋል። ከሌሎቹ ከደቡብ ለምሳሌ ከአማራ ክልል የሆኑ ሰዎችን እንዲበሉ ያደርጋሉ። በተለይ ደግሞ ባለሀብቶች አሉ። ባለሀብቶች አስገብቶ እንትን ደረጃቸው ግን ዝቅተኛ ነው። ሰውን የመግደል አቅም የላቸው፣ ማፈን አቅም የላቸውም። እነሱም ከተፈለገ ይታፈናሉ፣ ግን ደግሞ እንዲበሉ ይደረጋል። እና የሙስና ኔትወርክ ውስጥ አሉ ለሁሉም ከሶማሌም የተውጣጡ በአደንፋራ እና በአህመድ ሺ የሚመራ በአብርሃም በላይ በአቅሙ የሚመራ አዲስ አበባ ውስጥ ከተመስገን ጥሩኔን የሚመሩ አበባ ታደሰ ለምሳሌ የሚመራቸው ባለሀብቶች አሉ። ግን ደግሞ ስልጣን ስለሌላቸው ከተፈለገ እነሱም ይዘረፋሉ፣ ይታሰራሉ። ማለት ይሄ የታጠቀና የተደራጀ የታጠቀ ባለሀብት አለ። እነሱ ባለጊዜዎቹ የበላይ ናቸው እና የግዢውን ሙሉ በሙሉ የሚቆጣጠረው ባለጊዜው ነው። ሰዎች ባለተራ ብለው የሚጠሩት ማለት ነው። የሚያሳዝን እነኚህ ባለጊዜዎች ኦሮሚያ ውስጥ እየጨፈጨፉ እያሰቃዩ አዲስ አበባ ውስጥ ገብቶ ደግሞ ኦሮሞ ነን ይላሉ። በዚህ የኦሮሞን ስም ይጠቀማሉ። የሚያሳዝን ጊዜ ነው። ግዢው በጣም ሰፊ ነው፣ ሰፋ ያለ ነው። ግዢው የመንግስት ግዢን የሚቆጣጠር ምንጩ የሀብት ምንጩ የባለጊዜው የሀብት ምንጭ የመንግስት ግዢ ነው። ማአት ነው። እሱን ዘርዝሬ አልጨርስም። እንደው የቤተ መንግስት ግንባታ ራሱ የአብይ ቤተ መንግስት ግንባታ ትልቁ እሱን ከወሰዳችሁ ማን ነው እየበላ ያለው? በብሔር ምናምን እንዲበሉ ያደርጋል። ነገር ግን ዋናው የስርዓቱ ዋናው ቁንጮ መሰረት የሆነው መዋቅሮች አሉ። እነዚህ የሚገሉ መዋቅሮች አሉ፣ እነሱ ናቸው። ሌላው ደግሞ ግብር ነው። እንዴት ነው ይሄ ስርዓቱ የሚኖረው? ግብር ስንላችሁ ሰው ግብር ይከፍላል ለሀገሩ ብሎ። ነገር ግን ኢትዮጵያ ውስጥ አሁን ግብር ለምሳሌ 1 ሚሊዮን ገቢ ያለው ሰው 3 ሚሊዮን ይጠየቃል። አሁን 4 ሚሊዮን ይጠየቃል። ሰው ከአቅሙ በላይ ይጠየቃል። ከዛ ከየት አመጣለሁ? ይሄው አካውንቴን ይዩት ይላሉ ባለሀብቶቹ። ከፈለግ ክፈል፣ ካልሆነ ምንም አናደርግም ይላሉ። ይህንን ደግሞ የሚያደርጉት ከዛ ሰብስቦ ባለጊዜው ነው እንግዲህ እንደዚህ የሚያደርጉ እና በተለይ ደግሞ ያልገበረው ባለሀብት ብልጽግና ደጋፊ ያልሆነ ባለሀብት ከአቅሙ በላይ እንዲከፍል ይደረጋል። ብዙ ባለሀብቶች ታሽጎበታል ሀብታቸው። ለምን? መክፈል ስላቃቱ። ብልጽግናን አንደግፍም ያሉ ከስራ ውጭ እየሆኑ ነው። ሌላው ባንክ ነው። አሁን ባንክን የሚቆጣጠር ማን ነው የሚለው ባለጊዜ ነው። ዛሬ ይሄ ዶላር የሚቆጣጠር ባለጊዜ ነው። ይሄ በተለይ ባንኩን ጉዳይ ትንሽ ላውራ። በትግራይ ጦርነት ይሄ ባለጊዜ ሙሉ በሙሉ አዲስ አበባ ውስጥ ባንክን ተቆጣጠረ። ምንድን ነው የተባለው? እንደዚህ ባለጊዜ ውስጥ አሁን ሰውን የሚገሉ ምናምን መዓት 120 ጭምር ማለት ነው፣ የመከላከያም ጭምር
የፌክ ሸኔ አመራሮችም የፌክ ፋኖ አመራሮች የአባቶርቤ አመራሮች ማት በየከተማዎቹ ላይ የሚንቀሳቀሱ እንዲበሉ የተደረገው ምንድን ነው የተባለው? የትግራዊ ተወላጆች ባንክ አካውንት ፈልጉ ተባለ። እነሱ ህዋቴን ስለሚደግፉ አካውንታቸውን ብቻ ለዩትና ገንዘቡን ውሰዱ። የጠቆመ ሰው 60% ይወስድና 40%ቱ ለመንግስት ተባለ። ለአብይ ማለት ነው። 40% ለአብይ 60% አይ ቲንክ እንደዛ ሼር ያደርጋሉ። ከዛ በትግራይ ጦርነት ጊዜ የትግራይ ተወላጅ ሙሉ በሙሉ ተዘረፈ። ከባንክ ከኢትዮጵያ ባንክ አገር አለኝ ብሎ ሰው ሌባም ብሆን የህዋት ሌባም ብሆን እንደዚህ ትወስዳለ? በግል ሰው ተመርምረው በፍርድ ቤት ታግደው ቆይተው ውሳኔ ተላልፎ ገንዘብ ይሄ ገንዘብ ኬት ነው የመጣ ተብሎ ለባለቤቱ እንዲመለስ ይደረጋል። ዘራፊ ሰውም ከሆነ በቲፒኤልኤፍ ጊዜ ዝርፋ ነበር። ነገር ግን በስነ ስርዓቱ ተመርምሮ የዘረፈ ከሆነ ማለት ነው ያ ሰው ዘርፏል ከሆነ ተመርምሮ በማስረጃ የተደገፈ ከዛ ከየት ነው የወጣ ገንዘብ ተብሎ ወደ መጣበት ከገበሬ ከሆነ የገበሬ መሬት ከሆነ ያለ ገበሬ ነው የሚመለሰው። ካልሆነ ደግሞ ለባለሀብቱ ነው እዛው መተው ያለብን። ግን አብይ ምንድነው ያደረጉት? የትግራይ ተወላጅ በላባቸው እንኳን ያገኙትን ሙሉ በሙሉ ባንክ ስርዓት ነው እንግዲህ ኢትዮጵያ አገር ነች ተብሎ ነው እንግዲህ ሰው ሴቭ የሚያደርገው። እሺ ሰው ላይ የት ሴቭ ያደርግ? ባለጊዜው ስምን ጠርቶ ፈልጎ የሚወስድ ከሆነ አገር አለኝ ብለ የቱ ጋር ነው የምታስቀምጠው? እና ያደረጉት ዝርፊያ በጣም ከባድ ስለሆነ ነው። ያኔ ተከፋፈሉ ሀብቱ በትግራይ ጦርነት ባንክ አካውንትን ዘርዝሮ ከዛ ዘረፉ። ከዛ ሀብትንም ደግሞ የትግራይ ወይ ሀብት የተባለው ሙሉ ሙሉ ተከፋፈሉ። አፍሮ ጽዮን ጭምር ወሰዱ። ዋናው ትልቁ አፍሮ ጽዮን ዛሬ አንድ ባለ ጊዜ ነው የወሰደው። ጉደታ ገላልቻ ባለ ጊዜ ነው እሱ ነው አሁን የወሰደ። እሱና ሼሩን ደግሞ ለሽመልስ ለዝናሽ ታያቸው ሼር ሰጥተው በዛ ደረጃ ወሰደው ባለ ጊዜ። ከጦርነቱ በኋላ የአፍሮ ጽዮን ባለቤቶች አብይን ጠይቋል። መልስልን ባክ ምናምን ብሎ ሲጠይቁ አብይ ደግሞ ጉደታን ጠርቶ መልስላቸው ስል አልመልስም አለ ጉደታ። አንዳንዴ እኮ ከዛ አብይ እኮ ከጉደታ ወስዶ መመለስ አቃተው። የፈጠረው እነኚህ ኪንግደሞች ዛሬ የታጠቀ ቡድን ነው፣ ሀብት አለው። አብይ ችሎ እንደው ይቆጣጠራል ወይ ብዬ ከዚህ እኔ አብይ ራሱ የሚችል አይመስለኝም፣ አይችልም። የሆነ ጊዜ የተወሰኑ ባለጊዜዎች ታሰሩና ታስታውሱ እንደሆነ ተመስገን ጥሩነህ ብሔራዊ ደህንነት በነበረበት ጊዜ የተወሰኑ ባለጊዜዎች በጣም አይን አውጣ ህዝቡ ሰለቻቸውና እንደው እንዲታሰሩ ተባለ። የተወሰኑ 10-15 ባለጊዜዎች አዲስ አበባ ላይ ታሰሩ። የገንዘብ ማለት ኢኮኖሚ ባለጊዜ ማለት ነው። ከህቡ አደረጃጀት ይሄ የሚገል 120 ምናምን እነሱ አይታሰሩ። ሰውን የሚገሉ ምናምን አብይ እነሱ አይነኩም። ተወሰኑ ከከላይ ያሉ ባለጊዜዎች እንዲታሰሩ ተደረገ። ከዛ ከ10 ቀን በኋላ ሙሉ ተለቀቁ በኔጎሽዬሽን አብይ ጋር ኔጎሽዬት አድርጎ ሁሉም ተለቀቁ። እና ያኔ ተመስገን ጥሩነህ የጸረ ሙስና ምናምን ኮሚቴ
ሰብሳቢ ተባለ። ከዛ በድርድር እንትኑ ቆመ። ያኔም ውሸት እንደሆነ እናውቃለን። እና ባንክን ዘረፉ፣ የትግራዊ ሀብትን ዘረፉ፣ ተከፋፈሉ። እንዲያውም የሚገርማችሁ ዛሬ የምነግራችሁ የግል ቤት እንኳን የተወሰደባቸው የትግራዊ ተወላጆች አሉ። የግል ቤታቸው የቀበሌ ቤት እንደውም አባሮ ነው የሚወስዱት ባለጊዜዎቹ። አባሮ 1 2 3 የቀበሌ ቤት ይወስዳሉ በቃ ብለው። ይሄ በተለይ ደግሞ የትግራይ ተወላጅ ሆኖ የመከላከያ አባል የነበረ የብሔራዊ ደህንነት አባል የነበረ እነሱ ይታሰሩና ቤታቸው ይወስዳሉ። ሚስቶቻቸው ደግሞ ለማኝ ይሆናሉ። እንደዛ ነው የሆነ አዲስ አበባ ውስጥ። አሁን ቀጥሎ የሚሆነው የአማራ ህዝብ በፋኖ ምክንያት ተመሳሳይ ነገር እየደረሰባቸው ነው። ገናም ይደርሳል። ኦሮሞ ሸኔ ነው ተብሎ አብይን የማይደግፍ ከሆነ ሸኔ ነው ተብሎ ይዘረፋል። እየተዘረፈ ነው፣ እየተገደለ ነው፣ ኦሮሚያ ውስጥ እየተሰቃየ ነው ሰው። እና መሬት ብቻ አይደለም የሚዘርፉት፣ የግል ቤት፣ የመንግስት የቀበሌ ቤት፣ የግል ሀብት፣ የባንክ አካውንት ሙሉ ሙሉ ባለጊዜው ይዘርፋል። ዘርፈዋል ደግሞ። አሁን ባንክን ሲዘርፉ የነበረው ልንገራችሁ፣ ኮሚቴ ተቋቋመ ያኔ በደንበላሽ ገብረ ሚካኤል እና በብርሃኑ ጸጋዬ ያኔ ፍትህ ሚኒስቴር ነበር። ደንበላሽ ብሔራዊ ደህንነት በነበረበት ጊዜ ኮሚቴ አቋቋሙ። ቶፊቅም አለበት። ያ ኮሚቴ የትግራዊ ተወላጆችን ለይቶ እክሌንን ስም ጠቁም፣ እክሌ አንተ ደግሞ 10 ስም ጠቁም፣ ዳንኤል ክብረትም እንዲጠቁም ተደርጎ ገንዘብ ይሰራሉ። ያኔ ባለ ጊዜው ያኔ ሚሊዮነር ሆነ። የንጹሃን ዜጎች ገንዘብ ተከፋፍሎ እኔ ሌባ የለም አላልኩም፣ ሌባ ነበር፣ ግን አሰራሩ እንደዛ አይደለማ። ሌባ ከሆነ በስነ ስርዓቱ አጣርተ ግልጽ በሆነ አካሄድ እንትን ታደርጋለህ። እንደዛ አልነበረም። ባንክ ነው ሌላው ምንጫቸው፣ የሀብት ምንጫቸው። ሌላ ደግሞ ጠለፋና ዘረፋ አለ። አሁን የተለያዩ ከተሞች ላይ የሚንቀሳቀሱ አዲስ አበባን አክሰስ የማያደርጉ ደግሞ አሉ። አዲስ አበባን አካባቢ ያለውን መሬት፣ ባንክ፣ ሀብትን የማያገኙ የውጭ ንግድ ላይ ግዢ ላይ የማይሳተፉ ደግሞ ምንድን ነው የተፈቀደላቸው? እዛው ዝረፉና ጠልፋችሁ ተደራደሩ ተባለ። እስከ ወረዳ ቀበሌ ድረስ ባለሀብቶች፣ ዜጎች ተጠልፎ ገንዘብ እንዲከፍሉ ተደረገ። ደግሞ የሚጠየቀው እኮ በመቶ ሺህ ነው እንጂ ዝም ብሎ ተራ ገንዘብ አይጠይቁም። ያንን ካልሰጠ ይገልሃል። ኢትዮጵያ ውስጥ አሁን ጠለፋው ትግራይ ውስጥም እኮ ስንሰማ ነበር አይደለ? ወድ ወረደ ስር ጠለፋ ተጀምሮ ነበር። ከየት እንዳመጣ አላውቅም። አሁን ወድ ወረደ ከትግራይ ያው ጌታቸው ቁጥር 2 ይሆናል ተብሎ ነው የሚጠበቀው። ይጠፋል ተብሎ ይጠበቃል። ግን አማራ ክልል ጠለፋና ዘረፋ አሁን አሰራሩ ነው የሆነው። አሰራር መሬት ምናምን ግዢ የታወቀ ነው። ግብር መጣል እሱ የታወቀ ነው። ባንክ ዝርፊያ የታወቀ ነው። ጠለፋና ዘረፋ ኦሮሚያ ውስጥ ብቻ አይደለም ያለ፣ አማራ ክልል ውስጥም፣ ሶማሌ ክልል ውስጥም፣ ደቡብ ውስጥም በሰፊው ተፈቅዶ የባለጊዜው ስራ ዋናው ስርዓቱ መገለጫ ሆነዋል።
የሀብት ምንጫቸው ይጠልፋሉ፣ ከዛ ይደራደራሉ። ኤክስቶርሽን የሚባለው ይሄ እንትኑ ይጠይቃሉ። ጠልፎ ገንዘብ ክፈል ወይ ደግሞ እንደዚህ አድርግ ይላሉ። ሌላው እኔ ሁሉንም ጠቅሼ አልጨርስም። ማዕድን ነው። ሌላው ወርቅ፣ ከሰል ድንጋይ። ማን ነው ይሄንን በቁፋሮ ላይ ያለው? ማዕድንን የሚቆፍር ሰዎች፣ የሚያወጡ ሰዎች ወርቅን፣ የተለያዩ በጣም የታወቁ ሚነራሎችን የሚነግዱ ማን ነው? ባለጊዜዎች ናቸው። የመከላከያ ቅድም ያነሳሁት ኪንግደሞች አሉ፣ የ120 እና የተለያዩ ቡድኖች አሉ። እነኚህ ባለጊዜዎች ከመንግስት ኃላፊዎች ጋር የተሳሰረ ነው። እዚህ ላይ ከሽመልስ ጋር የማይሰራ ማንኛውም ሰው ጉጂ ሂዶ ወርቅ አያወጣም። ወለጋ ሂዶ ወርቅ አያወጣም። አብይ የማያውቀው ወርቅ አይወጣም የትም ቦታ፣ ቤንሻንጉል ጉሙዝ ይሁን ትግራይ ክልል ይሁን የትም ቦታ እነኚህ ባለጊዜዎች ናቸው ራን የሚያደርጉት። በነገራችን ላይ ስለ ወርቅም በተመለከተ ትልቅ ሌላ ፕሮግራም ያስፈልጋል እሱ። ነገር ግን አጠቃላይ የሀብት ምንጫቸው ብዙ ነው። እኔ ዘርዝሬ አልጨርስም። ዋናው መልእክቴ ምንድን ነው? አሁን ሰሞኑን እያየ ነው ያለ አሰቃቂ የስርዓቱ መገለጫ የሆኑ ነገሮችን አሁን ገና ሰው እያየ ነው። ሰው ገና አሁን ማየት ጀመረ። አብይ ግን ይሄንን የጀመረው በተለይ 120 ቡድን አምቦ ላይ ያስጀመረው አብይ ልክ ወደ ስልጣን እንደመጣ ነው። መንግስት ውስጥ ሌላ ትክክለኛው የራሱ ትክክለኛ ብሎ የሚጠራው የራሱ መንግስት የፈጠረው ያኔ ነው። አንድን ኤግዛምፕል ልስጣችሁ። አሁን ይሄ 120 ቡድን ማን ነው የሚያደራጀው? ከዚህ በፊት ቪዲዮ ሰርቻለሁ። 120 ቡድንን መጀመሪያ ላይ መንግስት ውስጥ መንግስትን ማደራጀት የጀመሩት ብሔራዊ ደህንነት ደመላሽ ገብረ ሚካኤል፣ የቤተ መንግስቱ ዋና የሴኪሪቲ ኃላፊ የነበረው የሪፐብሊካን ጋርድ ዋና አጠቃላይ ኃላፊ የነበረው ተውፊቅ መደድ፣ የፍትህ ሚኒስቴር የነበረው ብርሃኑ ጸጋዬ እነኚህ ናቸው። ከዛ ኦሮሚያ ውስጥ ደግሞ ገብተው በቀጥታ መሬት ላይ ማደራጀት ጀመሩ። አሁን አንድ እንትን ልንገራችሁ። ደረጀ ባይሳ የሚባል የኦሮሚያ ፖሊስ ምክትል ኮሚሽነር ነው። አሁን የወንጀል መከላከል ላይ ያለው ልዩ ኃይልን የሚመራ እሱ ነው። እሱ አሁን የመጀመሪያ ዙር 120 ቡድን መስራቾች ውስጥ ነው። ቡራዩ ከተማ የፖሊስ ኮማንደር ነበር። የምታስታውሱት ከሆነ የጋሞ ብሔር አባላት የጋሞ ማህበረሰብ አባላት ቡራዩ ላይ ተጨፍጭፎ ምንድን ነው የተባለው? ኦሮሞ ጨፈጨፎ ተባለ አይደል? ስሙ ተልኮ ሌላ ነው፣ ግቡ ሌላ ነው። ያንን ያደረገው የመራው ደረጀ ባይሳ ነው የሚባለው። አሁን ኮሚሽነር ነው። ያኔ ኮማንደር ደረጀ ባይሳ የቡራዩ ፖሊስ ኮማንደር የነበረው እና የቡራዩ ከተማ ጸጥታ ዘርፍ ኃላፊ የነበረው የ120 ቡድን አምቦ ላይ የጀመሩት ቡራዩ ላይ እዛ መስመር ላይ የሚያንቀሳቅሱት እነሱ ናቸው። ያንን በቀጥታ የሚመራው ብሔራዊ ደህንነትና ቶፊቅ ናቸው በአብይ ትዕዛዝ።
ያንን ካደረገ በኋላ ይሄ ህቡ አደረጃጀት መመስረቱን ለማ አያውቅም። ለማ የኦሮሚያ ፕሬዚዳንት ሆኖ አያውቅም። ህቡ አደረጃጀቱ አጌንስት ለማ ነበር የሚሰራ። ለማን ለማስመታትም ነበር የሚሰራው። ከዛ ምንድን ነው የሆነው? የመከላከያ ኢንተለጀንስ ያኔ በሰዓሬ መኮንን የሚመራ መከላከያ ማለት ነው። እነ ሰዓሬ መኮንን ከመከላከያ ኢንተለጀንስ ሰዎችን መድበው ለማም ከኦሮሚያ አቃቢ ህግና የጸጥታ ዘርፍ ሰው መድቦ እንዲያጠኑ ተደረገ። ካጠኑ በኋላ ያገኙት ብሔራዊ ደህንነት የተሳተፈበት ነው የሚል ፍንጭ አገኙ። ከዛ ያንን ጥናቱን ወዲያውኑ አብይ አህመድ አቁሙ ተባለ። ከዛ ሰዓሬም ተጠንቀቅ፣ እንዲህ አይነት ውስጥ አትግባ ተባለ። ሰዓሬ ለለማ ደውሎ ይቅርታ አድርግልኝ ውጣ ከዚህ ተብያለው ብሎ ለማ ደንግጦ አሁንም ግራ ገብቷል። ለማ እንግዲህ ያኔ ለማም ሊባረር ነው፣ ሊበላ ነው፣ ሊበሉት ነው እሱ ነው። ከዛ ለማ የቡራዩ ከተማ ጸጥታ ዘርፍ ኃላፊውን አሰረው። ደረጀ ባይሳ ይታሰር ብሎ ያው ኮማንደር የፖሊስ ኮማንደር ስለሆነ በአሰራሩ መሰረት ፖሊሶች ከላይ የሚመጡ ከላይ በብሔራዊ ደህንነት የታገዘ እስር ነው መሆን ያለበት፣ ወንጀሉም ከባድ ስለሆነ። ከዛ ምንድን ነው የተደረገ? ቀጥታ አብይ ጣልቃ ገብቶ አይ የእኛ መዋቅርን ባናስር ይሻላል እንፈልገዋለን፣ ስለዚህ እኔ የምመርጠው ጉጂ ላይ እንዲመደብ ፈልጋለሁ፣ እሱን አርግ አለው ለማ። አይ ወንጀል ሰርተዋል ምናምን፣ እኔ ብያለሁ ከፈለግ ሂድበት ምትችል ከሆነ ተባለ። ያኔ ኦሬዲ የአብይና የለማ እንትን መለያየት ጀመረ። ያው ለማ ለምንድን ነው ያኔ እርምጃ የማይወስደው ምናምን ሰው ይላል። እንግዲህ ያኔ ለማን ምንድን ነው የምለው፣ እኛ ብንጣላ ያው አሸናፊ አይኖርም፣ አገር ነው የሚጠፋ ብሎ ያኔ ያስብ ነበር። ግን ውስጡ አውቆታል። ብንጣላ አብይ ያኔ ድጋፍ አለው። በነገራችን ላይ በጣም ድጋፍ አለው፣ ለማም ድጋፍ አለው። ግን ደግሞ በዚህ ሁኔታ ውስጥ ብንጣላ ተጠቃሚው ሌላ ነው የሚሆነው፣ የኢትዮጵያ ሕዝብ ተጠቃሚ አይሆንም ብሎ ያስባል ለማ። ያው ያኔ እንደዛ ነው የምታስበው። እና በዛ ምክንያት ደረጀ ጉጂ ላይ ተመደበ። ጉጂ ላይ ሂዶ የጌዶ ማህበረሰብን አፈናቀለ። ከዛ ኦሮሞ ሌሎችም የማህበረሰብ አባላትን እያፈናቀለ ነው ኦሮሞ ተባለ። ጉጂ አፈናቀለ ተባለ። ደመቀ መኮንን የሚባል እዛ ሂዶ ንግግር ሲያደርግ ለማ አልሰማም ያንን ራሱ። እና ደረጀ እዛ ላይ ብዙ ጉጂን አሰቃይቶ የግድያ አይነት ሁሉንም በቪዲዮ አስቀርጾ ፖሊሶችን ጭምር እየገደለ የደረጀ የሚባለው። ከዛ ምዕራብ አርሲ ያመጡት ይህንን ደረጀ ባይሳ። ከዛ አሁን ሙሉ ኦሮሚያን የሚመራ ስኳዶችን የሚመራ ህቡ አደረጃጀቶችን በበላይነት ከደመላሽ ከቶፊቅ ጋር ሆኖ አሁን ሲሳይ ቶላ ነው እንግዲህ ከብሔራዊ ደህንነት ቦታውን የተረከበ። አሁን ኦሮሚያ ላይ ደረጀ ባይሳ በጣም ወሳኝ ቦታ ነው ያለ። ደረጀ ባይሳ ደግሞ አሁን ድሪባ መኮንን ነው ፖሊሲን የሚመራ ትላላችሁ አይደል? ድሪባ ቅርብ ጊዜ ነው ከመከላከያ እዛ ላይ የተመደበው።
ድርባ በእኔ አመለካከት ስልጣንም የለው። ያው ድርባ ያደረገው የቀድሞ የመከላከያ ሰራዊት አባላትን ሰብሰብ አድርጎ ፖሊስ ውስጥ አስገብቷል። የፖሊስ አመራር አድርጎታል። ጨካኝ የሆኑ ሰዎችን እንዲመድብ አድርገዋል። ድርባ ራሱ ደግሞ ተጠሪነቱ ለአራርሳ መርዳሳ ነው። አራርሳ የእሱ ደግሞ የባሰ ኮሬ ነገኛ ያስጀመረው። ያው ዞሮ ዞሮ ሽመልስ ነው የሚመራ ሁሉንም። ያው ዞሮ ዞሮ አብይ ነው ከላይ ደግሞ የሚያዘው ነው። መዋቅሩ እንደዚህ ነው። ስለዚህ የአብይ ስርዓት የ120 እና የተለያዩ ሌሎች አይነኬ ማፊያ ቡድኖች፣ እነኚህ ማፊያ ቡድኖች ደግሞ ቢዝነስ ቡድን አለ። ቢዝነስ ይሰራሉ፣ ሰውን ያፍናሉ፣ ያፈናቅላሉ፣ ይገላሉ፣ ያሰቃያሉ። ጦርነትን የሚመሩት እነኚህ ናቸው። ሀብትን የሚቆጣጠሩት እነኚህ ናቸው። የሰው የህዝብ የዜጎች ህይወት ላይ የሚወስኑት እነኚህ ባለጊዜዎች ናቸው። ይሄ 120 አምቦ ላይ የተጀመረው አዲስ አበባ ውስጥ አሁን 120 የተለያዩ 120 ቡድኖች አሉ። አሁን አዲስ አበባ ውስጥ ሰው የሚያየው የቢዝነሱን ብቻ ነው። ባለ ጊዜ ብሎ የሚጠራው ቢዝነሱን ብቻ አይቶ ነው እንጂ የገዳይ ስኳዶች፣ ህቡ አደረጃጀቶች አሉ፣ በጣም አሉ። እና እነኚህ አይነኬ ናቸው። ዋናው ዓላማቸው አብይን ቤተመንግስት ውስጥ መጠበቅ፣ እሱም መደገፍ። ከዛ ውጭ ግን አብይን የሚቃወም ሰው መግደል፣ ማሰቃየት፣ መዝረፍ፣ ማባረር፣ ማጥፋት። ከዛ በኋላ ማንም ሰው አይነካቸው። ባለጊዜዎቹ ስርዓቱ ማለት ይሄኛው ነው። ከላይ የሚታዩት ቢሮክራሲው አይደለም። ብልጽግና ምናምን ብሎ አብይ የሚያወራው እሱ ድሪቶ ነው። ብልጽግና አባላት አመራር ብሎ አብይ የሚያወራው እሱ ውሸት ነው። ዋናው የአብይ አገዛዝ የ120 እና ሌሎቹ አይነኬ የማፊያና የቢዝነስ ኤምፓየሮች፣ ቫምፓየሮች ማለት ትችላላችሁ። እነኚህ ናቸው የአብይን ስርዓት ምሰሶ ሆኖ የሚያገለግለው። ይሄኛው ህቡ አደረጃጀቱና ቢዝነስ ደግሞ እንዲሰራ የተፈቀደለት በቤተ መንግስት እንደ ቤተ ክርስቲያን የሚቆጠር ቡድን። እነኚህ ናቸው ትክክለኛው የአብይ ስርዓት መገለጫ ነው። እና አሁንም አዲስ አበባ ውስጥ እነማን ናቸው በቀጥታ 120ን የሚመሩ? ከ120 ውጭስ ያሉ መዋቅሮች በድብቅ የተደራጁ እነማን ናቸው ለምለው ሌላ ጊዜ መጣበታለሁ። ብዙ ሰዓት ፈጅቶብኛል። ይሄኛውም አጠቃላይ ዛሬ ላይ ሆነን ስናይ ባለጊዜ እና 120 አይነኬ ማፊያ ቡድኖች በሁሉም ዋና ዋና የጸጥታና የማይታዩ ህቡ አደረጃጀቶች የሚመራ የአብይ ስርዓት የሁሉም ኢትዮጵያውያን ጠላት ናቸው። እነኚህ ናቸው ኦሮሞን እየጨፈጨፉ ያሉት፣ እያሰቃዩ ያሉት። እነኚህ ናቸው አማራ ክልል ላይ ግፍ እየፈጸሙ ያሉት። እነኚህ ናቸው ትግራዋይን የዘረፉት፣ ጦርነቱን የመሩት። እነኚህ ናቸው ቤንሻንጉል ጉሙዝን እየዘረፉ እየገደሉ እያፈረሱ ያሉት። ጋምቤላን፣ ሶማሌ ክልልን፣ ደቡብ፣ አፋር። ይሄንን ማፊያ ቡድን ካልተባበርን አይሆንም። እዚህ ላይ በደንብ
አሁን በተለይ ሚዲያ ላይ የምንሰራ ሰዎች እነኚህ ማፊያዎች ለይተን በደንብ ስማቸውን ጠቅስን መናገር ያስፈልጋል። አንዳንዱ ደግሞ እንትን ብሎ የኦሮሞ መንግስት ይላል። እነኚህ ጸረ ኦሮሞ ናቸው። ኦሮሞን አይወክሉም። ኦሮሞን እያሰቃዩ የዘረፉ፣ የገደሉ፣ ያፈናቀሉ ሌሎችም ብሔር ብሔረሰቦች አባላትን እያፈናቀሉ እየገደሉ ያሉት እነኚህ ናቸው። ስለዚህ ምናልባት አብይና እነኚህ ቡድኖች አሁን 120 አምቦና ከአምቦ ዙሪያ ነው አካባቢ ነው የተወጣጡት አብዛኛው። ግን ደግሞ እንደ አምቦና አካባቢው የተሰቃየ ማህበረሰብ እንደው አለ ብዬ አልገምትም። እኔ እዛ አካባቢ ስለማያውቅና ሰፈሬም ስለሆነ አይደለም፣ በደንብ እከታተላለሁ። እኔ እንደዛ አይነት በታሪክ ኢትዮጵያ ውስጥ በታሪክ ደርግ እንኳን አምቦን ያከብራል። ደርግ ጨፍጫፊ የተባለው በአፄ ኃይለሥላሴ ምንም የማይነኩ አካባቢ ማህበረሰቡ ተከብሮ የሚኖር ህዝብ እኮ ነው። እዛ አካባቢ በኢህአዴግ ጊዜ ተከብሮ የሚኖር ህዝብ ነው። በአብይ ጊዜ ምን እንዳየን የአምቦ ህዝብ ይመስክር፣ ይናገር። ጊዜው ሲመጣ ይናገራል። ጀግና ህዝብ ነው። ዛሬ የተጫወቱበት በውስጡ መልምለው 120 የሚባል አደራጅተው መጀመሪያ ራሱን አምቦን አስገደሉት። ከዛ ኢትዮጵያን አዲስ አበባን። ስለዚህ ሚዲያ ላይ የምንሰራ ሰዎች ትክክለኛውን ስም መጥራት ነው። ህዝቡ፣ ማህበረሰቡ፣ ተጠቂው ቪክቲሙን አንድ ላይ እንትን ካደረጋችሁ አብይን ይጠቅማል። አብይን ይጠቅማል። እንዳው አሁን እኔ አሁን እነኚህ ማፊያ ቡድን ኦህዴድም አይደሉም። በነገራችን ላይ ኦህዴድ የነበሩ ሰዎች እኔ አሁን አብይ እንደዚህ ይሄ የአብይ ስርዓትን ካያችሁ ተወሰኑ ከዚህም በፊት የኦህዴድ እንትን አላቸው አሉ። እኔ የምነግራችሁ 97-98% ይሄ የሚታወቀው መዋቅር የኦፒዲዮ መዋቅር የሚባለው ተጎጂ ነው። እንደው አዲሱ ማፊያ ቡድን አብይ የመለመለው ቅድም ያነሳሁት አዳዲስ ናቸው እነኚህ። ስለዚህ እነኚህ ማፊያ ቡድኖችን ተባብሮ ህዝቡ በብሔር ሳይለይ በሃይማኖት ሳይለይ ሰው በመሆኑ ብቻ ተደራጅቶ እነኚህ ማፊያ ቡድን ማሸነፍ የግድላል። ደግሞ ይሸነፋሉ። መሰረት የላቸውም። ምንም አይነት የፖለቲካ መሰረት የላቸውም። ገሎ ዘርፎ የሚኖር ህዝብ እንትን ነው ቡድን ነው። ከኦሮሞ ምንም መሰረት የላቸው። ምን ኮዝ ነው? የኦሮሞ ጥያቄ መልሰው ነው እንዴ? የትኛውም ጥያቄ መልሰው ነው የኦሮሞ ድጋፍ የሚያገኘው? ይሄንን ዘራፊ ቡድን በማደራጀት የትኛው አማራ ክልል ኦልሬዲ ተባረዋል። ትግራይ የለም። ከዚህ በኋላ አብይ እዛ ላይ የለም። ስለዚህ ሁሉም ተባብሮ እነኚህ ማፊያ ቡድኖችን እነኚህ ባለጊዜዎችን ሸኝቶ ለሁሉም ኢትዮጵያውያን የምትሆን ፍትሃዊ የሆነች ሀገር መገንባት ያስፈልጋል። ከወዲሁ ማሰብ ያስፈልጋል። ወንጀለኛውን ለይቶ ንጹሐንም ተደራጅቶ የሀገር ባለቤት እንደሆኑ ንጹሐን ሁሉም ኢትዮጵያውያን በእኩልነት በክብር አብሮ የሚኖሩበት ሀገር ከወዲሁ ማሰብ ያስፈልጋል። መዘጋጀት ያስፈልጋል።